እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል መታሰቢያ ቀን በሰላም አደረሳችሁ። በሁሉም ስፍራ ሆናችሁ በየትኛውም ዓለም ሁኑ፣ በየትኛውም ምድር ሁኑ ይህንን ድምፅ የምትሰሙ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ቀን እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። እስቲ ጭብጨባችሁ እንኳን አደረሳችሁ። እንኳን አደረሳችሁ። ኢየሱስ ጌታ ነው። እንኳን ደረሳችሁ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል። እግዚአብሔርን ቃል ማርቆስ ወንጌል ምዕራፍ 16ን እናወጣና እግዚአብሔርን ቃል እናነባለን። ወዲያውም ይላል ከቁጥር 1 ጀምሬ አነባለሁ። ማለዳ የካህናት አለቆች ከሽማግሌዎች ከጻፎች ከሸንጎች ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት። ጲላጦስ አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም አንተ አልህ ብሎ መለሰለት። የካህናት አለቆችም ብዙ ያሳጡት ነበር፣ እርሱ ግን ምንም አልመለሰም። ጲላጦስ ደግሞ አንዳች አትመልስምን? እነሆ በሰንበት በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። በዚያ በዓል የለመኑትን አንድ እስረኛ ይፈታላቸው ነበር። በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ሕዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመር። ጲላጦስም የአይሁድን ንጉሥ እፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆች በቅንዓት አሳልፈው እንደሰጡት ያውቅ ነበርና፣ የካህናት አለቆች ግን በርባንን በእርሱ ፋንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስ ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላደርገው ትወዳላችሁ አላቸው። እነርሱም ዳግመኛ ስቀለው እያሉ ጮኹ። ጲላጦስ ምን ነው ያደረገው ክፋት ምንድን ነው አላቸው። እነሱ ግን ስቀለው እያሉ ጮኹ፣ ጩኸት አበዙ። ጲላጦስም የሕዝቡን ፈቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስን ገርፎ እንዲሰቀል አሳልፎ ሰጠ። ወታደሮቹም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት። ጭፍራውንም ሁሉ በአንድነት ጠሩ። ቀይ ልብስም አለበሱት። የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ እጅ ይነሱት ጀመር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከተዘባበቱም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። አንድ መንገድ አላፊ የኤሌክሳንድሮስ የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለው ስፍራ ወሰዱት። ከርቤም የተቀላቀለበትን የወይን ጠጅ እንዲጠጣ ሰጡት። እርሱ ግን አልተቀበለም። ሰቀሉት። ልብሱንም ማን እንዲወስድ ዕጣ ተጣጣሉ፣ ተካፈሉ። በሰቀሉት ጊዜ 3 ሰዓት ነበረ። የክሱ ጽሕፈት የአይሁድ ንጉሥ የሚል ተጽፎበት ነበር። ከእርሱም ጋር 2 ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉት። መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና፣ ዋ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ከመስቀል ወርደህ ራስን አድን አሉ። እንዲሁም የካህናት አለቆች ደግሞ ከጻፎች ጋር እርስ በርሳቸው እየተዘባበቱ ሌሎችን አዳነ፣ ራሱን ሊያድን አይችልም፣ አይተንና ምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረድ አሉ። ከእርሱም ጋር የተሰቀሉት ይነቅፉት ነበር። 6 ሰዓትም በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜው አምላኬ አምላኬ ለምን ተወኝ ማለት ነው። በዚያ ከቆሙት ሰዎች ሰምተው እነሆ ኤልያስን ይጠራል አሉ።
አንዱም ሮጦ ጣጤ በሰፈነግ ሞላ፣ በመቃም አድርጎ ተው፣ ኤልያስ ሊያወርደው ይመጣ እንደሆን እንይ እያለ አጠጣው። ኢየሱስ በታላቅ ድምፅ ጮሆ ነፍሱን ሰጠ። ቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። በዚያ በአንጻሩ የቆመ 100 አለቃ እንደዚህ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ። አባት ሆይ ቃልህን እንድንሰማ ሰሚ ጆሮ፣ አስተዋይ ልቦና እንድትሰጠን በጌታ በኢየሱስ ክርስቶስ ስም ቃልህን ባርክልን። ስለ ሁሉ እናመሰግንሃለን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። በዚህ እንዲህ በሚል ርዕስ የእግዚአብሔርን ቃል እናገራለሁ። የእውነት መጨረሻ። እውነት መጨረሻ አለው። እውነት ብቻ አይደለም፣ ውሸትም መጨረሻ አለው። ምዕራፉ ሲጀምር ወዲያው በማለዳ ብሎ ይጀምራል። በአዲሱ መደበኛ ትርጉም ላይ ጠዋት ሲነጋ ወይም በመጀመሪያው ሰዓት በማለዳ ብሎ ይነግረናል። ይህንን ሐሳብ የተናገሩበት ዋናው ሐሳብና ዋናው ነገር መንደርደሪያቸው የሮማ ነገስታት ወይም ደግሞ ባለስልጣናት ስራቸውን ተግባራቸውን የሚፈጽሙት በመጀመሪያው ሰዓት በቀኑ መጀመሪያ ሰዓት በማለዳ ስለነበረ እቅዳቸው ሲቀድ እንዲፈጸምላቸው በዛን ሰዓት እንደተነሱ መጽሐፉ ይነግረናል። ጊዜው የሕማማት ጊዜ ነው። እኔና እናንተ አሁን እንደምናውቀው ከነገ ጀምሮ የጌታ ሕማማት ተብሎ ይከበራል። ልክ እንደዛው ወቅቱ የሕማማት ወቅት ነው። ቀኑ ግን አርብ እንደሆነ መጽሐፍ ቅዱስ ይናገራል። ሸንጎ ተሰብስቧል። ሸንጎው ደግሞ ከፍተኛ የአይሁድ ባለስልጣናት የተገኙበት ሸንጎ ነው። ስብስቡ ቀላል አይደለም። እነዚህ ሰዎች ፍርድ ሰጪ ናቸው። ፍርድ መስጠት ይችላሉ። ፍርድ ለመስጠት አቅሙ አላቸው። በአዲስ ኪዳን ዘመን የሸንጎ ስብሰባ በሶስት አይነት ተከፍሎ እናያለን። ካህናት፣ የካህናት አለቆች፣ ሽማግሌዎች ወይም ደግሞ ጻፍት የተባሉ አንድ ላይ ሆነው ተሰብስበው ይህንን የትኛውንም የመጣውን ከህዝቡ የመጣውን ነገር ለመወሰን አቅም አላቸው። ግን አንድ ነገር ማድረግ አይችሉም። መግደል ግን አይችሉም። መሰብሰብ የትኛውንም በህዝቡ መካከል ያለውን ጥያቄ መመለስ ይችላሉ። ነገር ግን መግደል አይችሉም። በጣም የሚገርማችሁ 2-3 በእኛ ቤተክርስቲያን 7 ወይም 5 ሽማግሌዎች በቤተክርስቲያን ላይ በአስተዳደሩ ላይ መወሰን የሚችሉ አሉ። በእነዚህ በአይሁድ ሽማግሌዎች ዘንድ ግን 71 ሽማግሌዎች ናቸው የሚሰበሰቡት። እነዚህ ሁሉ አንድ ሐሳብ ይዘው ነው የሚቆሙት። እንደነገርኳችሁ ባለስልጣን ናቸው፣ ስልጣን አላቸው። 71 ስለሆኑ መግደል ግን አይችልም። ማቴዎስ ወንጌል ምዕራፍ 27 ቁጥር 2 ላይ እንደምናነበው እንደዚህ ይላል፣ ሲነጋ የካህናት አለቆችና የሕዝብ ሽማግሌዎች ሊገድሉት በኢየሱስ ላይ ተማከሩ። አስረው ወሰዱት፣ ለገዢው ለጴንጤናዊ ለጲላጦስ አሳልፈው ሰጡት። ምን ማድረግ ስለማይችሉ? መግደል አይችሉም።
በዮሐንስ ወንጌል ምዕራፍ 18:31 ላይ ጲላጦስ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም እንዲህ አሉ፣ ለእኛ ማንንም ልንገድል አልተፈቀደልንም አሉ። ስልጣን አላቸው፣ ግን መግደል አይችሉም። ለማንኛውም ኢየሱስ ተከሶ በሮማውያን ሸንጎ ፊት ቀርቧል። ምንም የሌለበት ኢየሱስ ቢፈልጉ ምንም ነገር ያላገኙበትን ኢየሱስን ከሰው ሸንጎ ፊት ቀረበ ኢየሱስ እና ጲላጦስ ኢየሱስን ጥያቄ ጠየቀው። እንዲህ አለው። ኢየሱስን እየጠየቀው ያለው ብቻውን ፍርድ መስጠት የሚችል ሰው ነው። ከኔ ጋር ሁኑ። ኢየሱስን እየጠየቀው ያለው ሰው ብቻውን ፍርድ መስጠት የሚችል ሰው ነው። ጥያቄውም እንዲህ ነበር፣ አንተ የአይሁድ ንጉሥ ነህ ብሎ ጠየቀው። ኢየሱስም ቅድም እንዳነበብነው እንዲህ አለ፣ አንተ አልህ ብሎ መለሰለት። አንተው እንዳልከው ነው እያለው ነው። የአይሁድ ንጉሥ መሆን እንደሚችል ደግሞም የአይሁድ ንጉሥ እንደሚሆን አስቀድሞ ትንቢት እየተናገረ ነህ ሲለው አልክ። ስለዚህ ይህን ሰው ከአፉ እኔ ነኝ የሚል ቃል ስላላገኘበት አንድ ነገር እናድርግ አሉና ክሱን የሚያጠናክርልን ሐሳብ እንፈልግ አሉ። ሉቃስ ወንጌል ምዕራፍ 23 ላይ ቁጥር 2 ላይ እንደዚህ ይላል፣ እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው ብለው ሊከሱት ማጠናከሪያ ፈለጉበት። እዚህ ይሄ ቃል ሉቃስ ወንጌል ምዕራፍ 23 ላይ ቁጥር 2 ላይ ታገኙታላችሁ። ምን ብሏል አሉት? እኔ ክርስቶስ ነኝ ንጉሥ ነኝ ሲል አግኝተነዋል አሉና ክስ አጠናከሩበት። ኢየሱስ ግን መልስ አልሰጠም። ይሄ ክስ እውነት ነው ውሸት ነው አላለም። ለምን ስትሉኝ ራሱ ኢየሱስ እውነት ስለሆነ ኢየሱስ ያድናል። ራሱ ኢየሱስ እውነት ስለሆነ ከሱ ውጪ ሌላ እውነት ስለሌለ ማስተባበያ አልፈለገም ኢየሱስ። ጲላጦስ እስኪደነቅ ድረስ ዝም አለ። እውነት ብዙ ጊዜ ስራ ስለሆነ አያወራም። እውነት አያወራም፣ ይሰራል። እውነት ራሱ ስለሆነ ራሱን ይገልጣል እንጂ አያወራም። ዝም አለ። ነገር ግን ኢየሱስ ምላሽ የሚሰጥበት ጊዜ ደረሰ። ዮሐንስ ወንጌል ምዕራፍ 18 ከቁጥር 23 እስከ 33 ላይ እናነበው። መጽሐፍ ቅዱሳችሁን ክፈቱትና ዮሐንስ ወንጌል ምዕራፍ 18 ከቁጥር 23 እስከ 33። ጲላጦስ እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ ነህን አለው። ኢየሱስም መልሶ አንተ ይህን የምትለውን ከራስህ ነውን ወይስ ሌሎች ስለ እኔ ነገሩህን አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለእኔ አሳልፈው ሰጡህ። ምን አድርገሃል አለው። ኢየሱስ መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን
ወደ አይሁድ እንዳልሰጥ ሌሎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው። ጲላጦስ እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ። ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት ምንድን ነው? ይህንን ብሎ ዳግመኛ ወደ አይሁድ መጥቶ አንድ በደል እንኳን አላገኘሁበትም፣ ይሄ ሰው እውነት ነው ያለ አይመስላችሁም? ምንም አላገኘሁም አለ። ቁጥር 6 ላይ አይሁድን አንድ ልማድ ስለነበራቸው ጩኸት ቀጠሉ። ኢየሱስ ላይ ምንም አላገኘም። የተከሰሰበት ሰው ፊት፣ ንጉሥ ፊት ቆሞ ንጉሡ ራሱ መልስ እስኪያጣ ድረስ ይሄ ሰው እውነት ነው አለ። እኔ ምንም አላገኘሁበትም አለ። ግን እነሱ አንድ ጊዜ ወስነው ወጥተዋልና ልማድ ነበራቸውና በጥያቄ አጣደፉት። እዚሁ መጽሐፍ ላይ ቁጥር 39 ላይ በፋሲካ አንድ ሰው ሊፈታላቸው ጲላጦስ ሊፈታላቸው መጣና እንግዲህ የአይሁድን ንጉሥ ልፍታላችሁን ብሎ ሕዝቡን ጠየቀ። ሕዝቡ ግን ምን አላለም? አልፈለገም። ነገር ግን ምን አሉ ይላል? በርባን የተባለውን የአይሁድን የአመፀኞችን ቡድን የሆነውን ሰው እሱን ፍታልን፣ እሱን እንድትፈታልን ነው የምንፈልገው ብለው ጠየቁ። በዚህ ጊዜ ምንም እንኳን አመፅ ባያገኘበት፣ ምንም እንኳን የተከሰሰበት ክስ ትክክል ባይሆን የሕዝቡን ፈቃድ ሊሞላ ይህንን እውነት ስለ እውነት የመጣውን እውነት በርባንን ፈታና ኢየሱስን አሳልፎ ሰጣቸው። ይህንን ቃል ከቁጥር 6 እስከ 15 ስናነብ እናገኘው። አንድ ጊዜ ስናገር ሰምታችሁኝ ከሆነ ስዕል ማየት ቀላል ነው፣ ስዕልን መሳል ግን ከባድ ነው። ለካ ጌታ በሕይወታችን ላይ መልኩን እየሳለብን እንደሆነ እንድታስቡ ፈልጌ ነው። መልኩ የሚሳልበት ሰው በጣም ብዙ ሐሰተኞች በላዩ ላይ መጥተው ክስ ሊመሰርቱበት፣ ያልሆነ ነገር ሊሉበት ይችላሉ። ጌታ እየሳለብህ ነው እሱን እንድትመስለው። ቁጥር 16 ላይ ገርፎ የሚል ቃል ታያላችሁ። በምን ገረፉት ስትሉ ኢየሱስን ሮማውያን ጅራፍ ሲሰሩ መግረፊያቸው ጫፉ ላይ አጥንትና እርሳስ ያስሩበታል፣ ይቋጥሩበታል። አጥንቱና እርሳሱ ጫፉ ላይ መግረፊያው ጫፍ ላይ ይታሰራል። ባለ ብዙ ጠፍር ይሆናል። ብዙ ነገሮች ብዙ ይሆናሉ። አንድ ብቻ አይደለም፣ ብዙ ነው ጫፉ። የጠፍር አለንጋ ለእናንተ አልነግራችሁ። ልክ እንደሱ ጫፉ ላይ ይታሰራል። እሱን ነበር ለአለንጋነት የሚጠቀሙት።
በአይሁድ ደንብ አንድ ሰው ሊገረፍ የሚገባው ግፋ ቢል 40 ጅራፍ 40 ጅራፍ እነሱ 39 ጅራፍ ሲቆጠር ስህተት ቢኖር ይሉና አንድ ያስቀሩና ማስተካከያ ነው እያሉ ይገርፉት ነበር። የሮማውያን ግርፋት ወሰን ስለሌለው ገደብ ስለሌለው አንዳንዶች እየተገረፉ ህይወታቸው ያልፍ ነበር። እየተገረፉ በዛው ህይወታቸው ያልፋል። እና በዚህ ጫፍ አጥንትና እርሳስ በታሰረበት መግረፊያ በዚህ ጅራፍ ኢየሱስን ገረፉት። ኢየሱስ ተገረፈ። እውነት ተገረፈ። ሊሰቀል ጲላጦስ ገርፎ ሰጣቸው። በዚህ ጊዜ ወታደሮች አንዱ በዚያ አንዱ በዚህ ሆነው ተቀበሉ። ከአይሁድ ውጪ የሆኑ በፕራይቶሪያን የሚገኙ ወታደሮች ከፖለስቲና ምድር ካሉ ነዋሪዎች የተመረጡ ታላቅ የሚባሉ ወታደሮች ገዢዎች ኢየሱስን ተቀበሉት። አቤት እውነትን ለማጥፋት ርብርብ! አቤት እውነትን ለማጥፋት ግብግብ! እውነት ግን መጨረሻ አለው። ኢየሱስን ወዲያውኑ ወሰዱትና ቀይ ልብስ አለበሱት። አላወቁም እንጂ ቀይ ልብስ ኢየሱስ ከቤተ መንግስት ወገን ነው ማለታቸው ነበር። ከንጉሱ ከነገስታቶቹ ወገን አንዱ ነው እያሉ ነበር። ወሰዱና ቀይ ልብስ አለበሱት። አገሪቷ ላይ ከሚገኘው ሾካማ ተክል ወሰዱና የሾክ አክሊል ሰርተው ደፉበት። አክሊል አደረጉለት። ልብሱም የሆነ አክሊሉ ግን እነሱ ሊያፌዙበት የተጠቀሙት ነበር። ይሁን እንጂ ኢየሱስ የአይሁድ ንጉሥ ነው። አሜን! ኧረ አሜን! ኢየሱስ የአይሁድ ንጉሥ ነው። እያፌዙ ሰላምታ እየሰጡት እየተዘባበቱበት ከቆዩ በኋላ ቀዩን ልብስ እንደገና ከላዩ ላይ አውልቀው ገፈው የራሱን ልብስ እንደገና ለበሱ። ኢየሱስን ሊሰቅሉት እየገፈታተሩ ይዘውት መሄድ ጀመሩ። ኢየሱስን መስቀል አሸከሙት። ኢየሱስን መስቀሉን አሸክመው ይዘውት ሲሄዱ ኢየሱስ መስቀሉን መሸከም አቃተው። ገርፈውት ነበር። እሾክ ባለው እርሳስ ባለው ጅራፍ ኢየሱስ ተገርፎ ነበር። ስለዚህ ኢየሱስ መስቀሉን ይዞ መሄድ አቃተው። ኢየሱስ ደከመው። መሄድ አቃተው። አልቻለም። ገፈተሩት፣ ጣሉት። ኢየሱስ እውነትን ገፍትረው ጣሉት። አልቻለም።
የመስቀሉ ኪሎግራም 14 እስከ 18 ኪሎ ይሆናል ይባላል። ገፉት፣ ጣሉት፣ አዳፉት። ኢየሱስ በመስቀል እንዲሞት ራሱን አሳልፈው ሊሰጥ በፈቃዱ ነው የተጠራው። እነሱ ግን እዛ ጋር ሊገሉት ኢየሱስ አቃተው። የራሳቸውን መስቀል ይዘው የሚሄዱ የተባለላቸው ቦታ ሳይደርሱ የሞቱ በጣም ብዙዎች ናቸው። የተባሉት ቦታ ሳይደርሱ የሞቱ ወንድሞች እህቶች አሉን። የሚያግዛቸው የሚልላቸው አጥተው ያው የተሰጣቸውን መስቀል ተሸክመው ይሄዱ። ልክ እንደዚህ ኢየሱስ አቃተው፣ ደከመው። የሚፈልጉት ቦታ ሳይደርስ እንዳይሞት እግዚአብሔር አንድ የቀሬናን ሰው ያላገለት ይመስለኛል። እየተጣደፈ አንዱ መጣ ከቀሬና። ና አሉና ያንን የኢየሱስን መስቀል አስገድደው አሸከሙ። ወገኖቼ የሚቆጫችሁን ህይወት እንዳትኖሩ የደከማቸውን ሰዎች እርዱ። መስቀሉን ይዘው እውነትን ይዘው ደፋ ቀና ሲሉ ለሌላው ለመኖር ለሌላው ለመቆረስ ደፋ ቀና ሲሉ ስታዩ አልፋችሁ አትሄዱ። ጌታም ደክሞት ነበር፣ አቅቶት ነበር። መስቀሉን ይዞ መሄድ ተቸግሮ ነበር። የሚቆጫችሁን ህይወት አትኑሩ። ኢየሱስ የራስ ቅል ወደሚሆን ወይም ደግሞ የራስ ቅል ወደሚመስል ትንሽ አቀበት ላይ ወሰዱት። ጎልጎታ። ይህን ሁሉ የሆነው ኢየሱስ ለኔ ነው። ይህን ሁሉ የሆነው ኢየሱስ ወንጀል ተገኝቶበት አይደለም። ኢየሱስ መስቀል ሞት ተገብቶት አይደለም። ሲዋሽ አልተገኘም፣ ሲሰርቅ አልተገኘም፣ ሲያመነዝር አልተገኘም፣ ምንም ነገር ሲያደርግ አልተገኘም። ለኔና ለናንተ አጣት፣ ለኔና ለናንተ ሲል ኢየሱስ የመስቀል ሞት የተገባው ሆነ። በዚህ ጎልጎታ ወደሚባል በዚህች አቀበት ይዘውት ወጡ። ቅድም በጅራፍ ተገርፎ ነበር፣ ደሙ ፈሶ ነበር፣ ቆስሎ ነበር። አንዴ ሲገርፉት ብጭቅ ብሎ ነበር ስጋው የሚሄደው። በሱ እንዲሞት ግን አባቱ አልፈቀደም። ገርፈን ገደልነው እንዲሉ አልተፈቀደም። እሱ የመጣው ራሱን በፈቃዱ ሊሰጥ ነው እና አሁንም መስቀሉን የሚሸከምለት የሚያግዘው አንድ ሰው ሲገኝ ቀጠሉና እንደገና አንድ ነገር ሊያደርጉ ፈለጉ። ከከርቤ ጋር የተቀላቀለ ሆምጣጤ። ከከርቤ ጋር የተቀላቀለ የወይን ጠጅ እንዲጠጣ ሰጡ። በዚህ ጊዜ ኢየሱስ ለምን እንደሰጡት ያውቃል። ይህንን ለምን እንዳደረጉ ያውቅ ነበር። ከርቤና የወይን ጠጅ ቁስሉን እንዳያስበው፣ የሚጠዘጥዘውን ነገር እንዳያስበው፣ እንዲደነዝዝ። እሱ የመጣው
ዛሬ ቁስሉ እንዳያምህ፣ ህመሙ እንዳይጸናብህ፣ በመገረፉ ቁስል አንተ እንድትፈወስ እሱ ይሄንን ህመም ሊወስደው ነው የመጣው። እነሱ ግን ሊያደነዝዙት ፈለጉ። ኢየሱስ አልፈልግም አለ። ይህንን እወስደዋለሁ አለ። ይህንን ህመም ልወስድ ነው የመጣሁት አለ። ይህንን ህመም ልታመም ነው የመጣሁት አለ። ይህንን ቁስል ከአንተ ላይ ልወስደው ነው የመጣሁት አለ። ኢየሱስ አልጠጣም። እምቢ ያለ ይመስለኛል። ኢየሱስ የእውነትን መንገድ እጠብቃለሁ እምቢ ያለ ይመስለኛል። ከዛም ወሰዱት፣ ሰቀሉት። ቁጥር 24 ላይ ልብሱን በዕጣ ተከፋፈሉ። ኢየሱስን በሰቀሉት ሰዓት 3 ሰዓት ነበር። መስቀል ላይ መሞት አሰቃቂና የውርደት ሞት ነው። አንተ ልትከብር፣ አንቺ ልትከብሪ፣ እሱ የውርደቱን ሞት ሞቶልሻል። የውርደቱን ሞት እሱ ሞቶልሃል። ለዛ ነው የክሱ ጽሑፍ በእንጨት ሰሌዳ ላይ ሰርተው በመስቀሉ አናት ላይ ለመጻፍ የተፈለገበት ግብ ጊዜ ነበር። ነገር ግን እሱ የአይሁድ ንጉሥ ስለሆነ ክሱንም በዚሁ መፈጸም ስለፈለጉ ኢየሱስ የአይሁድ ንጉሥ ነኝ ብሏል ብለው ይህንን እንጨት አስተካከሉና ማሾፋቸውን ቀጠሉ። አሁን አሉት አንተ ከሁሉ እበልጣለሁ ብለሃል፣ ሁሉን አድናለሁ ብለሃል። እስቲ ራስህን አድን። ንጉሥ ከሆንክ ራስህን እንድታድን አሁን ጊዜ እንሰጣለን። ከመስቀል ውረድ፣ ራስህን አድን። አንተ ቤተ መቅደስን በ3 ቀን አፍርሼ እሰራለሁ የምትል ይህን እያሉ 6 ሰዓት ሆነ። በዚህ ጊዜ አንድ ነገር ተከሰተ። እስከ 9 ሰዓት ምድር ጨለመች። ምድር ጨልማ አለመደንገጣቸውን ሳስብ ያሳዝናል። ምን አይነት ልበ ደንዳናነት ነው! ምድር ጨልማ፣ ምድር ደስ የማይል ነገር ውስጥ ገብታ ምን አይነት ሹፈት ነው! ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ኤልያስን ይሆናል ለሚጠራው ይላሉ። ግን እኮ ምድር ጨለማለች። የሹፈትን ህይወት እግዚአብሔር ከቤተ ክርስቲያን ላይ ይውሰድ። አሜን፣ ይውሰድ። ጨለመች ምድር። ከቁጥር 33 እስከ 41 ታገኙታል። እንዲህ ይላል። አንብበው። 6 ሰዓት በሆነ ጊዜ ከ9 ሰዓት በምድር ሁሉ ላይ ጨለማ።
በ9 ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ትርጓሜው አምላኬ አምላኬ ለምን ተውከኝ። በዚያ ከቆሙት ሰዎች ሰምተው እነሆ ኤልያስን ይጠራል አሉ። አንዱም ሮጦ ሆምጣጤ በሰፈነግ ሞላ፣ በመቃም አድርጎ ተው ኤልያስ ላወርደው ይመጣ እንደሆነ እንድናይ እያለ አጠጣው። ኢየሱስ በዚህ ለአንዴና ለመጨረሻ ጊዜ ጮሆ ነፍሱን በፈቃዱ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። እውነት መጨረሻው እንዲህ ነው። እውነት መጨረሻው እውነትን መግለጥ ነው። እውነት መጨረሻው በሰውና በእግዚአብሔር መካከል ያለውን መጋረጃ ማንሳት ነው። እውነት መጨረሻው የእግዚአብሔር ልጅ መሆን ነው። እውነት መጨረሻው የእግዚአብሔር ልጅ መሆን ነው። በዚያን በአንጻሩ የቆመው የመቶ አለቃ እንደዚህ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር። እውነተኛውን ስትኖሩ፣ እውነተኛውን ስትከተሉ፣ እውነት ላይ ክችች ስትሉ የምትሆኑት የእግዚአብሔር ልጅ ነው። እግዚአብሔር ልጅ የምትሆኑበትን እውነት የምትኖሩበትን ጸጋ እግዚአብሔር ይስጣችሁ። እውነት መጨረሻ ጌታ ይባርካችሁ። እንጸልይ። ቆመን